ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? በዚህ ጊዜ ከሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እስከ 35 ያለውን አብረን እንመለከታለን። ለዚህ ክፍል የሰጠሁት ርዕስ መከራ የክብር መግቢያ መንገድ ነው የሚል ነው። መከራ የክብር መግቢያ መንገድ ነው። ሁሉንም ቁጥሮች አላነበውም። የተወሰኑ ቁጥሮችን እንደ አስፈላጊነቱ አነባለሁ። መጀመሪያ ቁጥር 13 እስከ 24 ያለውን አነባለሁ። በዚሁ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየሄዳችሁ መንገድ ላይ እርስ በርሳችሁ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን? ሲል መለሰለት። እሱም የሆነው ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዦቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱ ነበረ። ከሁሉ በላይ ደግሞ ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛው መካከል አንዳንድ ሴቶች አስገረሙን። እነርሱም ማልደው ወደ መቃብሩ ሄደው ነበር። ሥጋውን ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛ መካከል አንዳንዶቹ ወደ መቃብር ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩትም። አሜን። ጌታ አምላካችን ቃሉ እንዲባርክልን እንጸልያለን። እንጸልይ። ሁሉን የምችል እስራኤል ቅዱስ እግዚአብሔር አባታችን ሆይ እናከብርሃለን፣ እናመሰግንሃለን። ክብር፣ ምስጋና፣ ውዳሴ ለአንተ ይሁን። በተለይም በመስቀል ላይ ስለሰጠን ታላቅ መዳን በልጅ በኢየሱስ ውርደት፣ ስቃይ፣ መከራ ውስጥ የእኛን ደህንነት ስላረጋገጥክ እግዚአብሔር ለማይገባን ለእኛ የከበረውን ስጦታ እሱም ልጅን ኢየሱስ ስለሰጠህን አባታችን እግዚአብሔር እናከብርሃለን። ስለ እኛ ራስን አሳልፈ የሰጠህ ጌታ ኢየሱስ ሆይ እናከብርሃለን። አቤቱ ይህንን ቃል መንፈስ ቅዱስ ሆይ አብራልን። አምላካችን ሆይ ተናገረን፣ በቃልህም ደግሞ ፈውስን ስጠን። በክርስቶስ ኢየሱስ ስም አሜን። የጌታችን የኢየሱስ ክርስቶስ የመስቀሉ ላይ ስቃይና መከራ ለሱ ስቃይና መከራ ብቻ ሆኖ ያለፈ አልነበረም። በተለይ ለደቀ መዛሙርቱ በጣም ብዙ መደነጋገርን ያመጣ፣ ተስፋ መቁረጥን ያመጣ፣ ወደፊት ምን ማድረግ እንደሚገባቸው እንኳ እስከማያውቁ ድረስ የደረሱበት ሁኔታ በሕይወታቸው ተፈጥሮ ነበረ እና እነሱ ያሰቡት ነገር ሌላ ነው። እነሱ የተመኙት ነገር ሌላ ነው። እነሱ በምድር ላይ ጌታ ኢየሱስ ክርስቶስ እንደነ ዳዊት ወይም እንደ ሰሎሞን ነግሶ ከዚያ በኋላ እነሱን ደግሞ ከፍ አድርጎ በተለይ ደግሞ ያስጨንቋቸው የነበሩትን ይገዟቸው የነበሩትን ሮማውያንም ሌሎቹንም ደግሞ ጎረቤቶቻቸውን የሚያስቸግሯቸውን ሁሉ ድል መጥቶ ድባቅ በመምታት እነሱ የሚከብሩበትን ነበረ የሚፈልጉት ወይም ደግሞ የተመኙት። ነገር ግን ያ እንዳሰቡት አልሄደም። ይሁት ትልቁ ችግር ለሁላችንም እኔና እናንተ የምንጠብቀው ኢየሱስ ወይም ደግሞ የምናምነው ኢየሱስ እንደ እግዚአብሔር ቃል የሆነውን ነው ወይስ እኛ በራሳችን ፍላጎት የፈጠርነው ኢየሱስ ነው? አሁን በዚህ ጊዜ ያን ጊዜም ችግር ነበረ፣ አሁንም ባለንበት ዘመን ትልቅ ችግር አለ። ለምን ብትሉ የመጽሐፍ ቅዱሱን የእግዚአብሔር ቃል ስለሱ አስረግጦ የሚናገረውን የእግዚአብሔር ክርስቶስ ኢየሱስን ሳይሆን ሰዎች በራሳቸው እንደ ፍላጎታቸው የፈጠሩት ኢየሱስ አለ። አሁን በዚህ ክፍል ላይ ለደቀ መዛሙርቱ ትልቁ ችግር የነበረው ይሄ ነው።
እነሱ አእምሮ ውስጥ እነሱ ልቦና ውስጥ በእነሱ ህልም ውስጥ በእነሱ ቅዠት ውስጥ የነበረው ኢየሱስ ሌላ ነው። ነገር ግን በተግባር ደግሞ ጌታ ኢየሱስ ያለፈበትን ስንመለከት በፍጹም ተቃራኒ ነው ነገሩ። እንደ እግዚአብሔር ቃል ሳይሆን ኢየሱስ ክርስቶስን ይከተሉ የነበሩት በራሳቸው ሐሳብና ስሜት በራሳቸው ፍላጎት ነበር ይከተሉ የነበሩት። ነገር ግን ሁላችንም በእውነት ልናስተውል የሚገባ መቼም ጊዜ ስለ እግዚአብሔር አይደለም ወገኖቼ፣ ስለ ታላቁ አምላካችን ስለ ፈጣሪያችን ስለ እግዚአብሔር አይደለም። ኢቭን ስለ ምንም ነገር እንኳን ቢሆን አንድ ነገር እኛ ዝም ብለን የፈጠርነው በሐሳብ ያስቀመጥነው ነገር መሆን የለበትም። ነገሩን አጣርተን ምን እንደሆነ ተረድተን ይሄ ነው ብለን በተጨባጭ አንድ ነገር ካላወቅን በስተቀር በስሜትና በህልም በቅዠት የምንፈጥረው ነገር መጨረሻ ላይ ያከስረናል። እና አሁን ጌታ ኢየሱስ በመስቀል ባለፈ ጊዜ በጥላቶቹ ተይዞ በተዋረደ ጊዜ በተገረፈ ጊዜ በቃ ደቀ መዛሙርቶች ተስፋ ቆረጡ። በታላቅ ፍርሃት ወደቀባቸው። ቤታቸውን ዘግተው ተቀመጡ። አንዳንዶቹ ራቁታቸውን ሆነው እስከሚሸሹ ድረስ እንደ ጴጥሮስን ስንመለከት ኢየሱስን አላውቀውም ብሎ እስከሚክድ ድረስ ያ የመስቀሉ ፈተና ብዙዎችን በጣም ያልሆነ ቦታ ላይ ነው ያስቀመጣቸው። እና አሁን ግራ ገብቷቸዋል። ሰው ግራ ሲገባውና ሲጨነቅ አንድ ቦታ መቀመጥ ያስቸግረዋል። በቃ ለመቀመጥ ቢፈልግ አይቀመጥም፣ ለመተኛት ቢፈልግ አይተኛም፣ መብላት ቢፈልግ መብላት አይችልም። በቃ ሁሉ ነገር በቃ ግራ ያጋባዋል። አሁን እነዚህ ደቀ መዛሙርት በኢየሩሳሌም ለመቀመጥ ያቃታቸው የተመኙትና የፈለጉት በተለይ እነሱ ኢየሱስ እንዲህ ይሆናል ብለው የሳሉት ነገር ስላልተፈጸመ አዝነውና ተክዘው ወደ ገዛ መንደራቸው ሲሄዱ እንመለከታለን። ከሁሉ የሚገርመው ነገር የጌታችን የኢየሱስ ክርስቶስን ትንሣኤ ከነሱ ጋር የነበሩ እህቶች ቅዱሳን መላእክት የነገሯቸውን የምስራቹን መጥተው ቢነግሯቸው እንኳን አላመኑ። ምክንያቱም እነሱ ፋንታሳ ያረው የነበሩት ያስቡ የነበሩት በአእምሮአቸው የሳሉት ኢየሱስ ሌላ ነው፣ የሆነው ሌላ ነው። ስለዚህ ወገኖች እኔና እናንተ የምናምነው ኢየሱስ የመጽሐፍ ቅዱስን ኢየሱስን ነው ወይስ እኛ በግላችን የፈጠርነው ኢየሱስ? ይሁት ጌታ ኢየሱስ ክርስቶስ አስቀድሞ በብሉይ ኪዳን መጽሐፍ እንደተጻፈ በመዝሙር መጽሐፍ ላይ እንደተጻፈ በነቢያት መጽሐፍ ላይ እንደተጻፈ እንደ እግዚአብሔር ቃል ነው የሆነው። አንዳችም ነገር እሱ እንደፈለገ ወይም ሁኔታው እንደገፋው አልነበረም ክርስቶስ ኢየሱስ የሆነው። እና አሁን ለነዚህ ደቀ መዛሙርት ትልቁ ችግር ይሄ ነበረና እርስ በርሳቸው ሲሄዱ ያወሩ ነበረ። እኛ እኮ እስራኤልን ይቤዣል ብለን ነበር። እኛ እኮ እያሉ በቃ ስለ ጌታ ኢየሱስ ክርስቶስ ያወራሉ። የሚገርመው ስለ ጌታ ኢየሱስ እያወሩ ስለ ጌታ ኢየሱስ ክርስቶስ እየተነጋገሩ ጌታ ኢየሱስ ክርስቶስ ደግሞ አጠገባቸው መጥቶ ከእነሱ ጋር እየሄደ አሁን አላዩትም፣ አላወቁትም። ምን ይሆን አይናቸውን የያዘው? ምን ይሆን ልቦናቸውን ያደነዘዘው? ይሁት ወገኖች እንደ እግዚአብሔር ቃል ማንሄድ ከሆነ የሚታየው ነገር እንኳን እስከማይታየን ድረስ ልንደነዘዝ እንችላለን። የራሳችን ስሜት ሲገዛን፣ የራሳችን ሐሳብ ሲገዛን ብዙ ጊዜ አጠገባችን ያለውን እግዚአብሔር ማየት ያቅተናል። የተስፋ ቃሉን ማሰብ ያቅተናል። እና እየተወያዩ እያሉ ጌታ ኢየሱስ መጣ፣ ግን እንዳያውቁት አይናቸው ተይዞ ነበር ይላል። እና ከዛ ጌታ ኢየሱስ ጠጋ ብሎ ያነጋግራቸው ጀመር። ምንድነው የምታወሩት? ምንድነው የምትነጋገሩት? ደስ የሚለው ወገኖች እኔና እናንተ በራሳችን ዓለም ስንሄድ፣ ባልሆነ መንገድ ስንሄድ፣ በፈጠርነው በራሳችን ሐሳብ ተይዘን ስንነጉድ በቃ ነግሬው ነበረ፣ ነግሬያት ነበረ፣ ከዚህ በኋላ ልረዳው አልችልም፣ እንደፈለገ ይሂድ የማይል ጌታ ኢየሱስ እውነተኛ እረኛ እነዚህን ደቀ መዛሙርት ፈልጎ ወደ መንገዳቸው መጣ። እኔና እናንተ ኢቭን ቃሉን ረስተን በራሳችን መንገድን ሐሳብ ስንሄድ
የሚተወን አይደለም። እውነተኛ እረኛ ነው ጌታ ኢየሱስ። እሱ እንዳለው ነው፣ እኔ እውነተኛ እረኛ ነኝ፣ ስለ በጎቼ ራሴን አሳልፍ የምሰጥ እረኛ ነኝ እንዳለ አሁን ጌታ ኢየሱስ ክርስቶስ እንዲህ እየዘበራረቁ እንኳን ሲሄዱ ተጠግቶ ያነጋግራቸው ጀመረ። ነገሮች ተዘበራርቆብህ መንገድህ ሁሉ ጨለማ ሆኖ ስትሄድ ወይም ስትሄጂ ጌታ ኢየሱስ ዝም አይልህም፣ ዝም አይለኝም። ምክንያቱም ስለ እኔ ይገደዋል፣ ስለ አንተ ይገደዋል እና ያነጋግራቸው ጀመር። ከዚያ በኋላ ቀለዮጳ እንደውም ተናደደ። ምንድን ነው የምትለው አለው ጌታ ኢየሱስ የሚያነጋግረው። በእርግጥ እነዛ ሁለቱ የሚያወሩ ስለ ኢየሱስ ነበር። አሁን ኢየሱስ ደግሞ መልሶ ሲጠይቃቸው ለጌታ ኢየሱስ መልሶ ቀለዮጳ እንዴ አንተ ብቻ ነህ ለአገሩ እንግዳ? ሰሞኑን የሆነው ነገር እንዴት አላውቅም ነው የምትለው? በኢየሩሳሌም የሆነውን ነገር አታውቅም? አላውቅም ለማለት በቃ በንዴት ይመልስለታል። እሺ ምንድን ነው አለው ጌታ ኢየሱስ። የሆነው ነገር ምንድን ነው? ቁጥር 19 ላይ አስረዱኝ አላቸው። ከዛም ለሱ ለጌታ ኢየሱስ መልሰው ነገሩት። በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዦቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱ ነበር። አሁን የሚሉ ደቀ መዛሙርት ጌታ ኢየሱስ በፍጹም መሞት አልነበረበትም፣ መሰቃየት አልነበረበትም፣ አልፎ መሰጠት አልነበረበትም፣ መቀበር አልነበረበትም፣ ስቃይ ሊደርስበት አይገባም ነበር የሚሉት። ይሁት አሁን ይሄንን የሚሉት ከየት አመጡ ብትሉ ከራሳቸው ስሜት የፈጠሩት ነው። ከራሳቸው ሐሳብ የመነጨ ነው። እኔና እናንተ ከራሳችን አመንጭተን የምንለው ነገር የእግዚአብሔር ቃል ነው ማለት አይደለም። አሁን እንደ ሰው ሴንስ ይሰጣል የሚናገሩት። ማንም ሰው እኔ ለምወደው ሰው ለማከብረው ሰው መስቀል አልመኝም፣ ችግር አልመኝም፣ ስቃይ አልመኝም። እንኳን ጌታ ኢየሱስን የመሰለ ደግ አምላክ፣ መልካም እረኛ ቀርቶ ተንኮለኛ እንኳን ሰው ቢሆን ስቃይ ይድረስበት አይባልም። ችግሩ ግን እነዚህ ደቀ መዛሙርት ከጌታ ኢየሱስ ጋር ነበሩ። ጌታ ኢየሱስ ደጋግሞ ነግሯቸዋል አልፎ እንደሚሰጥ ጌታ ኢየሱስ ክርስቶስ ለአሕዛብ አሳልፈው እንደሚሰጡት፣ እንደሚያላግጡበት፣ እንደሚያዋርዱት፣ እንደሚያሰቃዩት፣ እንደሚገሉት ግን በሶስተኛው ቀን እንደሚነሳ ሲነግራቸው ነበር። ይሄ ብቻም አይደለም። ወደ ነቢያት መጽሐፍ ብንመለስ በተለይ ኢሳይያስ ምዕራፍ 53 ላይ መዝሙር 22 ላይ ሄዳችሁ ብትመለከቱ ልክ እነዚህ የእግዚአብሔር ሰዎች በዘመናቸው ክርስቶስ ኢየሱስ በስጋ በምድር ከመገለጡ በፊት ኢሳይያስ 700 ዓመት ቀደም ብሎ ነው። ዳዊት ከሺህ ምናምን ዓመት በፊት ነው። ግን ልክ እዛው ላይ እንደነበሩ ሆነው ነው የጻፉ ስለ ክርስቶስ ኢየሱስ መሲሁ ምን ሊሆንበት እንዳለ አልፎ እንደሚሰጥ እንዳላስተዋለ በዘመኑ የነበረው ትውልድ ስለሱ እንዳላወቀ እንደውም እግዚአብሔር እንደፈረደበት እንደሚቆጠር ኢሳይያስ 53 ላይ ይናገራል። እና አይሆንበት ነው የሚሉት ምን ማለት መሰላችሁ? ሰማይና ምድር አይታረቅ ማለታቸው። ሰውና እግዚአብሔር አይታረቅ፣ የሰው በደል አይወገድ፣ እግዚአብሔር ሰዎችን ይቅር አይበል፣ የሰው ፍዳ በሰው ላይ ለዘላለም ይኑር ማለታቸው። ኢየሱስ አይሰቃይ ማለት፣ ኢየሱስ አይሙት ማለት፣ መስቀል አይድረስበት ማለት ምን ማለት መሰላችሁ? የእግዚአብሔር እቅድ ትክክል አይደለም ማለታቸው። አንዳንድ ነገር እኮ የሚገርመው ነገር እኔና እናንተ እኮ እግዚአብሔርን ልናርመው እንፈልጋለን። እግዚአብሔርን ትክክል አይደለም፣ የኔ መንገድ ነው ትክክል፣ የኔ ሐሳብ ነው ትክክል፣ የኔ ፍልስፍና ነው ትክክል ብለን እኮ እግዚአብሔር ማረም እንፈልጋለን ብዙዎቻችን። አሁን የሚሉት ያለ ይህንን ነው ወገኖች። እነሱ የፈጠሩት ኢየሱስ ያለ መስቀል የሆነ ኢየሱስ፣ ያለ መስቀል የሆነ ኢየሱስ፣ ያለ መከራ የሆነ ኢየሱስ፣ ሞት የማይነካው ኢየሱስ፣
የማይዋረድ ኢየሱስ። ያ ደግሞ ኢየሱስ ምህረትን የሚያመጣ ኢየሱስ አይደለም። እርቅን የሚያመጣ ኢየሱስ አይደለም። ኃጢአትን የሚያስወግድ ኢየሱስ አይደለም። በዚህ ጊዜ ጌታ ኢየሱስ ክርስቶስ መልስ ይሰጣቸዋል፣ ያርማቸዋል፣ ያስተካክላቸዋል። አንዱ በእውነት የሚያስተምረኝ መመሰላችሁ እንዲህ ስተው ሲሄዱ እንዲህም ደግሞ ስተው ሲናገሩ ጌታ ኢየሱስ ወዲያውኑ ተቆጥቶ የሆነ ነገር አይናገራቸው፣ በቃ ይሰማቸው ነበር። እንደው ምን አይነት ታጋጅ ነው ጌታ ኢየሱስ በእውነት። አንዳንድ ጊዜ እኮ እኛ ትዕግስት የለንም። ሰዎች ሲሳሳቱ በቃ ረጋ ብለን ስተታቸውን እንዲያውቁ እንዲማሩ ለማድረግ እኮ ብዙዎቻችን በቃ ጊዜም አንሰጥ። በቃ ሰዎች ተሳስተው ከስህተታቸው እንዲማሩ ጊዜ አንሰጥም። ጌታ ኢየሱስ ግን ስህተት እያወሩ እንኳን ዝም ብሎ ይሰማቸው ነበር። እሱን ሊያርሙት እየቃጡ እያለ ዝም ብሎ ይሰማቸው ነበር እና ደግሞ ለእሱ ይነግሩታል። የሚገርም ነገር ዛሬ ጠዋት እህቶች ሄደው እንዲህና እንዲህ አየን አሉ፣ ቅዱሳን መላእክት ነገሩን አሉ፣ ተነስቷል፣ በመቃብር የለም፣ እሱ ሕያው ነው፣ ሕያውን በሙታን መካከል ለምን ትፈልጉታላችሁ ብለው ነገሩን ብለው ለጌታ ኢየሱስ ክርስቶስ ነገሩት። አሁን ይሄ ስህተታቸውን ነው የሚነግሩት። እዚህ ሁሉ ጣጣ ውስጥ ምን ከተታቸው ብትሉ እነሱ የሚያምኑት ኢየሱስ በመጽሐፍ ቅዱስ ላይ የተጻፈውን ኢየሱስ ሳይሆን እነሱ የፈጠሩትን ኢየሱስ ነበር ያምኑ የነበሩት። እነሱ የሳሉት ኢየሱስ አለ። እነሱ ይሄ ነው ኢየሱስ ብለው ያስቀምጥ በአእምሮአቸው ያስቀመጡት ኢየሱስ አለ። በተግባር ግን ኢየሱስ እንደ ቃሉ እንደ እግዚአብሔር አብ ፈቃድ በነቢያት እንደተገለጸ በመከራ ውስጥ ማለፍ አለበት። ወገኖች እኔና እናንተ ስለ እግዚአብሔር ያለን ግንዛቤ በስሜት ላይ የተመሰረተ ከሆነ የትም አንደርስም። ወገኖች በስሜታችን ላይ የተመሰረተ በሰዎች ተረት ላይ የተመሰረተ ከሆነ በሰዎች በቃ በዘመኑ ፍልስፍና አንዳንድ ሰዎችማ በቃ ጋዜጣ ያነቡና ልክ ከእግዚአብሔር ጋር አብረው እንትን ማለት ይፈልጋሉ። ኒውዮርክ ታይምስ የመጽሐፍ ቅዱስን እውነተኝነትና ሐሰተኝነት ወይ ደግሞ ልክ መሆን አለመሆን ማረጋገጫ አይደለም። የትኛውም አንድ የዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ ቅዱስን ልክ ነው ልክ አይደለም የምንልበት አይደለም። መጽሐፍ ቅዱስ በእግዚአብሔር መንፈስ ተመርተው ሰዎች በእግዚአብሔር መንፈስ በእግዚአብሔር ተመርተው የጻፉት መጽሐፍ ስለሆነ የሚመረመረው በመንፈስ ነው። በትህትና ልናነበውና በትህትና ደግሞ መንፈስ ቅዱስ እንዲያስተምረን ቀስ ብለን ልናነበው ልናጥነው ያስፈልገናል። አሁን የደቀ መዛሙርት ስህተት እነሱ የፈጠሩት ኢየሱስ የማይሰቃየ ኢየሱስ ነበረ፣ የማይሞት ኢየሱስ ነበረ፣ መከራ የማይደርስበት ኢየሱስ። ያ ማለት እንዳልኳችሁ እርቅ የማይሰጥ ኢየሱስ፣ ምሕረት የማያመጣ ኢየሱስ፣ ሰማይና መሬትን የማያገናኝ ኢየሱስ እንደሱ ነበር የፈለጉት። እግዚአብሔር ግን እቅዱ እሱ አልነበረም። ከዚያ በኋላ በቁጥር 27 ጌታ ኢየሱስ ምን ይላቸዋል? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጽሐፍት ስለ እርሱ የተጻፈውን አስረዳቸው። እናንተ እንደምትሉት አይደለም። እናንተ የሳላችሁት ኢየሱስና መጽሐፍ ቅዱስ ስለ እሱ የሚናገረው ኢየሱስ በጣም የተራራቀ ነው። የእናንተ ኢየሱስ እና የመጽሐፍ ቅዱስ ኢየሱስ ይለያል ብሎ በደንብ አድርጎ አስረዳቸው። ሁለተኛ በዚህ ክፍል ላይ አንድ የምናስተውለው ቁም ነገር መሰላችሁ? አለመስቀሉ ወገኖች፣ አለ ክርስቶስ ኢየሱስ ስቃይ፣ አለ ክርስቶስ ኢየሱስ ውርደት፣ አለ ክርስቶስ ኢየሱስ ሞት ትንሣኤም ሆነ ክብርም የለም። ላንብብላችሁ ከቁጥር 25 እስከ 27። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች። ማንን ነው ጌታ ኢየሱስ የሚለው? ደቀ መዛሙርቱን ነው። ዛሬ የሚገስጸን ጌታ ኢየሱስ ስተን ስንሄድ ተሳስተን ስንሄድ አይ ጎሽ ልክ ነህ እኮ እንደዚህ ግድ የለም እንደዛ የሚል ቢሆን ጌታ ኢየሱስ ክርስቶስ ስንጠፋ አይገደውም። እና ምን አላችሁ? እናንተ የማታስተውሉ ሰዎች ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ
ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን? እናንተ እንደምትሉ ሳይሆን ነቢያት ስለሱ የተናገሩት መከራ መቀበል አለበት። ከዚያ በኋላ ነው ወደ ክብር የሚገባው። ከዚያ በኋላ ነው ትንሣኤ የሚመጣው። አለ መስቀሉ፣ አለ ስቃዩ፣ አለ ውርደቱ ክብር የለም፣ ትንሣኤ የለም። እንዴት ነው የእግዚአብሔርን ቃል የማታምኑት? ስሜታችሁን ለምንድን ነው የምትከተሉት? የራሳችሁን ፍልስፍና ለምንድን ነው የምትከተሉት? ወገኖች እዚህ ላይ የምንመለከተው ብዙዎቻችን ክብር ነው የምንፈልገው፣ ብዙዎቻችን ትንሣኤውን ነው የምንፈልገው፣ ድልን ነው የምንፈልገው። ግን አለ መስቀሉ፣ አለ ስቃይ በፍጹም ክብር የለም፣ ትንሣኤም የለም። ይህ የመጽሐፍ ቅዱስ ኢየሱስ ይህንን ነው ያስተማረው። ዛሬ እንደሚወራው ሰዎች የራሳቸውን ፍላጎት ፈጥረው እንደሚሉት አይደለም። ሁል ጊዜ ወደ ክብር መንገድ፣ ወደ ትንሣኤ መንገድ የሚወስደው በመስቀል መስቀል የሌለበት ወንጌል፣ መስቀል የሌለበት ኢየሱስ ትንሣኤም ክብርም የለው። ይህም ማወቅ አለበት። ቁጥር 26 ላይ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን ይጠይቃቸዋል። ይሄ እኔና እናንተ ክርስቶስ ኢየሱስ ባለፈበት ልክ እንደሱ በመስቀል እንሰቀላለን ማለት ሳይሆን በእርግጥም ለእኛም ለደቀ መዛሙርቱም ጌታ ኢየሱስ የተናገረው ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉም ተሸክሞ ዕለት በዕለት ይከተለኝ። ከኔ ይልቅ ራሱን የሚወድ ቤተሰቡን፣ አባቱን፣ እናቱን የሚወድ ለእኔ ሊሆን አይገባውም። ስለዚህ ይሁት ክብር አለ፣ ትንሣኤ አለ። ግን ከዚያ በፊት ምን አለ? መስቀል አለ፣ ችግር አለ፣ መናቅ አለ፣ መዋረድ አለ። ጌታ ኢየሱስ ያለፈበት መንገድ፣ ይህንን እውነት ማወቅ አለብን። በሶስተኛ ደረጃ በዚህ ክፍል ላይ የምንመለከተው የምንማረው በህብረቱ ውስጥ ጌታን የማወቅ መገለጥ እንደሚመጣ እንመለከታለን። በመጽሐፍ ቅዱሳችን በተለይ ስለ ህብረት ወንድሞች በህብረት ቢቀመጡ ያማረ ነው ይላል። ይህንን የሚለው መዝሙረኛው ወንድሞች በህብረት ውስጥ በዚያ የእግዚአብሔር በረከት፣ የእግዚአብሔር መንፈስ፣ የእግዚአብሔር ሕይወት እንደሚያልፍ ይናገራል። አሁን ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር አብሮ እየተጓዘ እየመከራቸው እያለ ከዛ እንደሚያልፍ ጊዜውን መሽቶ ስለነበረ መሰላቸው። ሲመስላቸው መሽቷል እኮ ጊዜው፣ ከኛ ጋር ግባ፣ እንደው እኛ ጋር ቆይተ ዛሬ አድረ ነገ መንገድን ትሄዳለህ። እስካሁንም እየተነጋገሩ እያሉ ቃሉንም ሲያስተምራቸው አላወቁትም። ልባቸው ይቃጠል ነበር፣ ልባቸው ይቀጣጠል ነበር። ግን ጌታ ኢየሱስ መሆኑ ሲል አላወቁ። መቼ መሰላችሁ መገለጡ የመጣው? ኢየሱስን የማወቅ መገለጥ የመጣው ከዛ ጋበዙት፣ እቤት ገባ፣ ማዕድ ቀረበ። ቁጥር 30 እና 31 አብራቸውም በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ ይላል። ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ። የጌታ ስም የተባረከ ይሁን። አወቁትም፣ እሱም ከነሱ ተሰወረ። ዋናው ነገር እሱ ስቃይና መከራ ሊደርስበት ከስቃዩና ከመከራው በኋላ ትንሣኤ እንዳለ ይህንን እውነት ሊያበራላቸው ነው የፈለገው። እና አሁን ልክ ህብረት እያደረጉ እያለ እንጀራ አብረው ቆርሰው ለመብላት በማዕድ ተቀምጠው እያለ ጌታ ኢየሱስ ክርስቶስ ማዕዱን ባርኮ ቆርሶ ሰጣቸው። በዛን ጊዜ ዓይናቸው ተከፈተ። አንድ ይሄ የሚያስተምረን መሰላችሁ? እኛ ቅዱሳን የእግዚአብሔር ልጆች የእውነት ትልቅ ትንሽ ሳንል በመንፈስ የምናደርገው ህብረት ውስጥ እግዚአብሔር አለ፣ አምላካችን መንፈስ ቅዱስ አለ ጌታ ኢየሱስም እኮ 2 ወይም 3 በስሜ በምትሰበሰቡበት እኔ በዚያ በመካከላችሁ እገኛለሁ። እና በህብረት ውስጥ ጌታን የማወቅ እግዚአብሔርን የማወቅ አምላካችንን የማወቅ መገለጥ ይመጣል።
አንዳንድ ሰዎች እኔ እኮ በቃ እኔ መጣው አልመጣው አብሬ ከእናንተ ጋር ተገኘው አልተገኘው መጽሐፍ ቅዱሴን በቤቴ አነባለሁ፣ ጸልያለሁ፣ ምን ያስፈልጋል? እዛ መጥቼ ከእናንተ ጋር ጊዜ ማቃጠል አልፈልግም የሚሉ ሰዎች አሉ በድፍረት። በመሰረቱ ወገኖች እኔና እናንተ ብቻችንን እንድንሆን እግዚአብሔር አይፈልግም። ምን አይደለም እኛ ሰዎች እግዚአብሔር እንኳን በራሱ ማንነት ውስጥ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በህብረት ነው የሚሰራው። እግዚአብሔር በህብረት ነው የሚሰራው። እንደገናም ደግሞ ሰውን በፈጠረ ጊዜ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ብሎ ሔዋንን እንደፈጠረ እንመለከታለን። ከዚያ በኋላ ህብረት እንዲኖራቸው ማለት ነው። በዚህ ወደ መንፈሳዊ ደግሞ በምንመጣበት ጊዜ በህብረት ውስጥ ጌታን የማወቅ መገለጥ አለ። ምክንያቱም ቃሉ ይላል ወንድሞች በህብረት በሚሰበሰቡበት በዛ የእግዚአብሔር በረከት አለ፣ የእግዚአብሔር ህይወት አለ። አሁን እነዚህ ወንድሞች ቃሉን ሲማሩ እንኳን ኢየሱስ ማን እንደሆነ አላወቁም ነበር። አሁን ልባቸው እየተቃጠለ ነበር። ቃሉም ይናገራል እንደዚህ ነው እንደ እያሉ ነበር፣ ግን ኢየሱስ ማን እንደሆነ አላወቁም። አጠገባቸው ነው ያለው፣ አላወቁም። አሁን ግን በህብረት ውስጥ ጌታ ተገለጠ። ስለዚህ ህብረትን አትተው ለማለት ነው። በህብረት አብሮ ማምለክ፣ አብሮ መጸለይ፣ አብሮ የእግዚአብሔርን ቃል ማጥናት አስፈላጊ ነው። አራተኛ በዚህ ክፍል ላይ የምንመለከተው ትምህርት የጌታ መገኘት ባለበት የቃሉ ደግሞ መገለጥ አለ። መቼም ጌታ ከኛ ጋር በሚሆንበት ጊዜ፣ አምላካችን ከኛ ጋር በሚሆንበት ጊዜ ብዙ ነገሮች ይሆናሉ። ተራራው ይናዳል፣ ጨለማው በብርሃን ይሞላል፣ የተዘጋው ነገር ይከፈታል። ጌታ ከኛ ጋር ሲሆን የሚገርማችሁ ነገር ጌታ ከኛ ጋር ሲሆን ቃሉን ስናነብ የቃሉ ብርሃን ይበራልናል። እንደዚህ ነበር እንዴ እስከ ዛሬ ያላስተዋል ነው፣ ግን ወደ ማስተዋል እንመጣለን። ምክንያቱም ጌታ ነው ቃሉን የሚያበራና የሚከፍት። ተመልከቱ በቁጥር 32 ላይ ቅዱሳት መጽሐፍትን ገልጦ ሲያስረዳን ልባችን ይቀልጥብን አልነበረብን አሉ። ካለፈው በኋላ ነው ጌታ ኢየሱስ ተገልጦላቸው እያለ ከዛ ከተሰወረ በኋላ እርስ በርሳቸው ሲነጋገሩ ነው። እንደዛ ውስጣችን ልባችን በቃ ቃሉን ሲነግረን ይቀጣጠልብን ነበረ እኮ አሉ። የእግዚአብሔር ቃል ሲነበብ ሲሰበክ ልባችን እንዲቀጣጠል የሚያደርግ የጌታ መገኘት ነው። ጌታ ካልተገኘ የፈለገ ግሩም አስተማሪ የፈለገ ግሩም ሰባኪ ቢሰብክም በቃ ምንም የሚቀጣጠል ነገር የለም። ምክንያቱም ቃሉን የሚገልጥ ጌታ ነው፣ ቃሉን የሚያበራ ጌታ ነው። የእሱ መገኘት በሌለበት እንደ ማንኛውም መጽሐፍ ሊሆንብን ይችላል። በቃ እንደውም ጥሬ ቃል ይሆንብን። አንድ ጊዜ አንድ አባት ከብዙ ዓመት በፊት ነው ሲመሰክሩልኝ፣ አንድ ጊዜ ታመሜ ነበርና ሆስፒታል ለብዙ ጊዜ መቆየት ነበረብኝና በዛ ጊዜ መጽሐፍ ቅዱስን ከዘፍጥረት መስከረ አነበብኩት አሉ። ደግሜ አነበብኩት ግን አልገባኝም አሉ። በቃ እንዴት ነው አልኳቸው። በፍጹም ይገርምሃል፣ አነበብኩት ጊዜ ስለነበረኝ በቃ አነበብኩት፣ ግን በፍጹም እንደው በቃ ምንድን ነው በቃ ደግሜ አልገባኝም። በኋላ ግን የሚገርመው ጌታ ረዳቸውና ልቦናቸውን ለአምላካቸው ከፍተው በትሕትና ወደ እግዚአብሔር ሲቀርቡ ከዛ እሳቸው ናቸው እንደገና የመሰከሩ። አሁን ግን አሉ ያን ጊዜ ስንት ጊዜ ደጋግሜ ያነበብኩት የእግዚአብሔር ቃል አሁን ግን ሳነበው በቃ ነፍስም አይቀርልኝም። እንዴት በቃ ቃል የለኝም የምገልጥ። ጌታ እሱ ባለበት በሕይወታችን እሱ ይገኝ ከእኔና ከእናንተ ጋር ሲሆን የቃሉ መገለጥ ይፈሳል። ቃሉ እንጀራ ሆኖ የሕይወት ውሃ ሆኖ ይቀድሰናል፣ ያለመልመናል፣ ያርመናል፣ ያስተካክለናል፣ ያበረታታናል፣ ያጽናናል፣ ይፈውሰናል። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ፈውስ ይሰጠናል። ተሳስተን ከሆነ መሳሳታችን ይታየናል። ነገር ግን የጌታ መገኘት በሌለበት ቃሉ አይገባንም፣ ጥሬ ይሆንብናል፣ እንደውም ያዛጋናል፣ እንቅልፍ ይለናል። መጨረሻ
ትንሣኤውን ከተረዳን እኔና እናንተ የምስራቹን ለሰዎች መናገር አለብን። አሁን ደቀ መዛሙርት ደስ የሚለው ነገር የጌታን ማንነት ከተረዱ በኋላ ያ አብሯቸው ብዙ ማይል ሲጓዝ የነበረው ማን እንደሆነ ካወቁ በኋላ ሞቶ እንዳልቀረ ሞትን አሸንፎ እንደተነሳ ጌታን ካወቁ በኋላ ከዛ ማዕድ ላይ ቁጭ ብለው አይናቸው ተከፍቶ ሞትን አሸንፎ ከሙታን የተነሳው ኢየሱስን ከተረዱ በኋላ እንዴ አሉ። በቃ ከኢየሩሳሌም እኮ በቃ ይሄን ከተማ ለቀን መውጣት አለብን። በቃ የሚያስጠላ ከተማ ነው። በቃ ሐዘን ብቻ ነው እዚህ ምናምን ብለው በንዴት ነው ከዛ ከተማ ይወጡ። አሁን ግን ጌታ ትንሣኤውን ከተረዱ በኋላ ጌታ አይናቸውን ከከፈተላቸው በኋላ እንደገና በሌሊት አይገርምም ተመልሰው መጡ ወደ ኢየሩሳሌም። እንዴት እናድራለን አሉ። በቃ የተገለጠልን ኢየሱስ ለሌሎች ሳንናገር ለወንድሞች ሳንናገር እኛም እኮ አየነው ሕያው ነው ኢየሱስ ሞቶ አልቀረም ብለን መናገር አለብን ብለው ተነሱ። ወገኖች በእውነት ክርስቶስ ኢየሱስ ከሞት እንደተነሳ ምናምን ከሆነ በእርግጥም ተነስቷል። ሃሌሉያ! ሞት ሊይዘው አልቻለም። በሦስተኛው ቀን አለቱን አንከባሎ መዝጊያውን አንከባሎ ማህተቡን አንከባሎ ጥሎ ጌታ ኢየሱስ ሞትን አሸንፎ ተነስቷል። እሱ የትንሣኤ ጌታ ነው። ጌታ ይባረክ። ይሄ የገባን ይህንን የተረዳን ሰዎች ለሌሎች እንደነዚህ ደቀ መዛሙርት ለመናገር መቸኮል አለብን። ስለዚህ ወገኖቼ ጌታ ኢየሱስ እኔና እናንተ የምናምነው እንደ መጽሐፍ ቅዱሱ እንደተጻፈው ያለውን ኢየሱስ ነው ወይ እኛ በአእምሮአችን በሐሳባችን የፈጠርነውን የራሳችን ኢየሱስ ፈጥረን እየሄድን ነው? ወይ አንዳንድ የሐሰት አስተማሪዎች የነሱን ተረት ሰምተን በነሱ ተረት ላይ ተመስርተን ያልሆነ ነገር ተከትለን እየሄድን ነው? እኔና እናንተ እንደ ቃሉ ነው ጌታ ኢየሱስ ልናምን የሚገባን። እንደ ቃሉ ከቃሉ ውጭ የሆነ ነገር ሁሉ ወዴትም አያደርሰንም። ከዛ ባሻገር ግን ወገኖቼ አሁን መከራ ሁላችንም አንፈልግም። ስቃይ እኔ አልፈልግም። ጦት አልፈልግም። መገፋት ግን አይገርማችሁ እግዚአብሔር ቃል ሲናገር ከመስቀል ውጭ ትንሣኤ የለም፣ ክብር የለም። ወደ ክብር የምንገባው በመከራ ውስጥ ነው። ሰፈሪንግ አለ። ሰፈሪንግ ፓርት ኦፍ ላይፍ። ይህንን ብዙዎቻችን መቀበል አንፈልግ። አረ እኔ በቃ ጌታ ኢየሱስ እኮ ድል አድርጓል፣ ስለዚህ እኔ መከራ እንዴ? ለአንተ ሌላ ወንጌል የለም። ጌታ ኢየሱስ ነው ያለው ሊከተለኝ የሚወድ ቢኖር መስቀል ይሸከም ማለት እኮ መከራውን ይቀበል ማለት እኮ ነው። ለሞት ይዘጋጅ እኮ ማለት ነው፣ ሌላ ማለት አይደለም። ነገር ግን ያ መከራ ወደ ክብር የምንገባበት ነው። ትንሣኤ የምናገኝበት ነው። ከዛ ባሻገር በህብረት ውስጥ ወገኖቼ ጌታን ማወቅ፣ የበለጠ ጌታን ማወቅ፣ ፍቅሩን ማወቅ፣ ቸርነቱን ማወቅ፣ አባትነቱን ማወቅ አለ። ከወገኖች ጋር ህብረታችንን እንቀጥል። ጌታ ባለበት ጌታ በሱ መገኘት ውስጥ ቃሉ ያበራል። ትንሣኤው የገባን ሰዎች ለጌታ ለኢየሱስ ክርስቶስ ምስክር ልንሆን ያስፈልጋል። ኢየሱስ ሞትን አሸንፎ ተነስቷል። በትንሣኤው የዘላለም ሕይወት አለ። ሞት ካሁን በኋላ ገዣችን አይደለም። ሞት አንዴ ለዘላለም በክርስቶስ ተሸንፏል። የሕይወት ተስፋ ተሰጥቶና ብለን ለሌሎች ልንመሰክር ይገባል። እንጸልይ። ሁሉን የምችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ እናከብርሃለን፣ እናመሰግናለን። ክብር፣ ምስጋና፣ ውዳሴ ለአንተ ይሁን። ጌታ ሆይ የምናምነው ስለ አንተ እኛ የፈጠርነውን ሳይሆን ቃልህ ስለ አንተ የሚናገረውን ስለ ልጅ ስለ ኢየሱስ የሚናገረውን እሱን እውነት ጌታ ሆይ ይዘን እንድንቆም እርዳን። መከራ የክብር የትንሣኤ መንገድ እንደሆነ ቃልህ ይናገራል። ባክን እርዳን ጌታ ሆይ። ትንሣኤው ከገባን በኋላ ለሌሎች እንድንናገር መንፈስ ቅዱስ ያግዘን። ክብር በሰማይ በምድር ላንተ ይሆን። ስለ ስምህ ስትል በረከትና ፈውስህን በእኛ ላይ እንደ ቃልም የመኖርን ጸጋ አብዛልን። አሜን።
ቃሉን የሰማችሁ ወንድሞችና እህቶች ጌታ አብዝቶ ይባርካችሁ። ተባረኩ፣ ለበረከቱ ነው። በክርስቶስ ኢየሱስ ያመናችሁ በቃሉ መሰረት ኢየሱስን እመኑ። ከጌታ ኢየሱስ ክርስቶስ እውነት ውጭ የራሳችሁ ዓለም አትፍጠሩ።